አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? ዩ ካን አቺቭ ሞር የሚለውን የሽፍኪራን መጽሐፍ ማንበብ ከጀመርን እነሆ ዛሬ ምዕራፍ 12 ላይ ደርሰናል። ከንባባችን ላይ ቁም ነገሮችን ወስዳችሁ መልካም ፍሬ እንደምታፈሩበት ተስፋ እያደረግኩኝ ወደ ንባቡ እንሄዳለን። መልካም ቆይታ። ምዕራፍ 12 ሚዛንን ማግኘት። አንድ ቀን የተከበሩት የሌቼስተር ሎርድ ከንቲባ ባለቤት ኢሶቤል ባርኔት ዕቃዎች ሲገዙ ወደ አንድ መደብር አመሩ። ነገር ግን እንዲህ ሰው የሚያከብራቸው ትልቅ የሆኑ ምንም ያላጡ ሴት አንድ ቆርቆሮ አሳ ቱናና አንድ ካርቱን ሙሉ ገበታ ቅቤ ሰረቁ። ደግሞ ይህንን ያደረጉበት ምክንያት ነው ይበልጥ የሚያሳዝነው። ሴትየዋ ያልተፈቀደን የተከለከለን ነገር ሰርቆ መሄድ ደስ ይላቸዋል። ውስጣቸው ስረቂ የሚላቸው ሲሆን ታግለው ውስጣቸውን የሚያሸንፉበት ጊዜ የለም። አሁን ያንን የውስጥ ጥሪ መቋቋም ተስኗቸው እንደለመዱት አፈፍ አድርገው ሲወጡ በካሜራ ተይዘዋል። በውጭው ዓለም እንዲህ አይነቱ ነገር የተለመደ ቢሆንም የሰረቁት ግን እሳቸው በመሆናቸው በነጋታው ጮማ የሚዲያ ማጣፈጫ ወሬ ሆነ። ስንት ክብር የተቸራቸውና ሕዝብ ትልቅ አድርጎ የሚመለከታቸው ሴት ከዝናቸው ማማ ላይ ተስፈንጥረው ልክስክስ ሌባ ተባሉ። እኚህ ሴት እንዲህ አይነት ወራዳ ተግባር ፈጽመው እንዴት የሰው ፊት፣ ጋዜጦችን፣ ሬዲዮኖችን፣ የቴሌቪዥንና የመጽሔት ስድብ ይቋቋሙ? በመሆኑም ራሳቸውን አጠፉ። የእሳቸው ስምና ዝና ያለው ሰው ይቅርና በጣም ብዙሃኑ የሰለጠነ ማህበረሰብ ዛሬ እንዲህ አያደርግም። ሆኖም የእኚህ ሴት አሉታዊ ኮንዲሽን ውስጣዊ ስነ ምግባራቸውን አሸነፈውና ነበር ለመስረቅ የተገደዱት። አንድ ነገር አስተውሉ። እኚህ ሴት የዋህም አይደሉም፣ ያለማወቅ ችግርም የለባቸውም። የሚያደርጉት በደንብ ነበር የሚያውቁት። በሕክምና ዓለም እንዲህ አይነቱ የመስረቅ በሽታ ክሌፕቶሚኒያ በመባል ይታወቃል። እነሱ ይሄን ይበሉ እንጂ እኔ ግን የድብቁ ሕሊናችን አሉታዊ መንገድ ኮንዲሽን መደረግ የሚፈጥረው ችግር እንደሆነ ነው የማምነው። ማለትም ትክክለኛ ያልሆኑ እሳቤዎችን እና አረዳዶችን እንይዝና በጊዜ ሳናረማቸው ስንቀር ከዚያ የለመድናቸው ፈጽሞ ከእኛ ውስጥ የማይጠፉ ክፉ ደዌዎች ሆነው ይቀራሉ። ወይዘሮ ባርኔት እጅግ ከበርቴ የተባሉ የተትረፈረፈ ሀብት ያላቸው ሴት ናቸው። ገንዘባቸውን ተጠቅመው መሸሽ ወይም ሌላ አማራጭ መውሰድ ሲችሉ የጥፋተኝነት ስሜቱ አላስቀምጥ ቢላቸው ራሳቸውን አጠፉ። በዚህ ጫፍ እሳቸውን የሚያህል ሰው ሚኒ ማርኬት ገብቶ እዚህ ግባ የማይባል ምርቶችን ሲሰርቅ፣ በዚህም ጫፍ ደግሞ ፈጥነው ራሳቸውን ማጥፋታቸው እጅግ የወጣና ጫፍ የረገጠ ተግባር ነው። ሚዛናቸው መጠበቅ ተሳናቸው። የዛሬው ዓለም ኑሮ ለብዙዎቻችን ምናልባትም ከመጠን በላይ የፈጠነ ሩጫ ሆኗል። የተለያዩ ድንገቴ የሆኑ ነገሮች ይመጡና ከማዕከላችን ስበው ያወጡናል። በመሆኑም አማካያችንን ወይንም መሃሉን መልሰን ማግኘት ይገባናል። እንዴት እናገኘው? ሚዛናችንን መጠበቅ። ሚዛን መጠበቅ። ሳር ላይ ስንሄድ ብንወድቅ ምንም አንሆንም። ነገር ግን አይበለውና ቀጭን ገመድ ላይ የ20 ፎቅ ርዝመት ያለው ህንፃ ያለበት ከፍታ ላይ ሆነን ስንራመድ ብንወድቅ አለቀልን። ከዚህ ምን እንማራለን? በሕይወታችን ከፍ ያለ ደረጃ ባገኘን ቁጥር ኃላፊነቱንም በዚያው መጠን ከፍተኛ፣ እንዲሁም ሚዛንን መጠበቅ ከባድ እየሆነ ይሄዳል። የሆነ ሆነው ግን ሚዛናችንን አግኝቶ ጠብቆ መኖር ግድ ይላል። በሕይወታችን ከፍ ያለ ደረጃ ኃላፊነት ስናገኝ አካሄዳችንን ይበልጥ ጥንቃቄ የተሞላበት ልናደርገው ይገባል። በዚህ ዓለም ላይ 3 አይነት ሰዎች አሉ። አንደኛ፣ የመንጋጋ አጥንታሞቹ። እንዲህ አይነቶቹ ሰዎች ለማውራት ማብሏቸው የሚባሉ ተግባር ላይ ግን ወገቤን የሚሉ ናቸው። ብዙውን ጊዜ ፈር በለቀቀ ጥንቃቄና ኃላፊነት እንዲሁም ይሉኝታ የሚባል ነገር ሳይዛቸው ነው የሚያወሩት። አንድም ምርታማ የሆነ ነገር አይሰሩም። አብዛኛው የሚናገሩት ነገር አሉታዊ ሲሆን ሌሎችን በተቻለ መጠን ለማሳነስና ለመደቆስ ያሰበ ነው። ሁለተኛ፣ የምኞት አጥንታሞቹ። እነዚህ ደግሞ ያልማሉ፣ ግን ተግባር የለም። እንዲህ አይነቶቹ ሰዎች ሌሎች ስራቸውን እንዲሰሩላቸው ነው ፍላጎታቸው። ስራ ሌላ ይሰራላቸዋል። ተጠያቂነት ሲመጣ ወዲያውኑ ጣት ወደ ሌላው ይቀስራሉ። ነገሮች እንዲሁ መጸለይና በመመኘት እንጂ ራሳቸው ማድረግ ብሎ ነገር የለም። ሶስተኛ፣
የጀርባ አጥንታሞቹ ናቸው። እነዚህ ነገሮችን የሚፈጽሙ እንዲሁም ሁሌም እርምጃ የሚወስዱ ሰዎች ናቸው። ስሌት የተሰራባቸውን ሪስኮች ይወስዳሉ። ሚዛናቸውን እየጠበቁ ግን በተመሳሳይ ጊዜ ነገሮችን እውን ያደርጋሉ። እናም ጎበዝ ሚዛንን መጠበቅ ወሳኝና አስፈላጊ ነው። በቤተሰባዊና የሥራ ሕይወታችን መካከል አሳማኝና ምክንያታዊ ሚዛንን ሊኖር ግድ ይላል። በምናገኘውና በምናጠፋው ገንዘብ መካከል ሚዛን ሊኖር ግድ ይላል። በሰውነታችን ውስጥ ያለው የስኳር መጠን የተመጣጠነ ሊሆን ግድ ይላል። 2 ልጆች ቢኖረን ለሁለቱም ሚዛናዊ መሆን አለብን። በሕይወታችን ብዙውን ጊዜ በማይዳሰሱ ነገሮች መካከል ሚዛን ማግኘት ቀላል ቢሆንም በሚከተሉት መካከል ግን ሚዛን ማግኘት ይከብዳል። 1ኛ፣ በስሜቶችና በምክንያቶች። 2ኛ፣ በግንኙነቶች እና ሌሎች ግዴታዎች። 3ኛ፣ በትህትናና ፈርጣማነት መካከል። እንግዲህ እነዚህን ነገሮች ትምህርት ቤት ገብተን አይደለም የምንማራቸው። የስሜት ህግጋት እንደ የመሬት ስበት ህግጋት አይደሉም። ይሄም ሲባል በዓለም ዙሪያ ደረጃ ይወጣላቸው አይደሉም። በስሜቱ ዓለም 1 እና 1 ሁልጊዜ 2 ላይሆን ይችላል። 1 እና 1 አንዳንዴ 3፣ አንዳንዴ 5 ወይ ደግሞ ከዜሮ በታች ሊሆን ይችላል። ለዚህ ነው ሚዛንን መጠበቅ የሚያሻው። ለምሳሌም ጤናችን በሰውነታችን ሚዛን ላይ የተንጠላጠለ ነው። አንድ ህንፃ ቀጥ ብሎ ሳይነቃነቅ ለመቆም ሚዛን ያስፈልገዋል። በሕይወታችን ሚዛን በጣም ትልቅ ቦታ አለው። ምኞትና መነሳሳት መካከል ሚዛን ሊኖረን ይገባል። ይሄ ካልሆነ ሰዎች አንዳንዴ በጣም ትልቅ ምኞት ሊኖራቸውና ራሳቸውን የሚጎዳ አካሄድ ይሄዳሉ። ለነገሩ በዓለማችን ሚዛን ከሌለ ሁሉም ነገር በተመሳሳይ መንገድ ያመራል። ይህንን ለመረዳት የፀሐይ አሰራር ጥሩ ምሳሌ ይሆነናል። መሬት በራሷ ዛቢያ ላይ 24 ሰዓት ያህል ትሽከረከራለች። ይህንን የዙሪያ ጉዞ ታዲያ ካለበት ፍጥነት በሽርፍራፊ ሴከንዶች ያህል እንጨምር ብንል እንኳን ነገሮች ፍጹም ነው ምስቅልቅላቸው የሚወጣው። ያንን ካደረግን ቀንና ሌሊት ብሎ ነገር አይኖርም። ይልቅ ጥፋትና ቅዠትን ግን ይበዛሉ። በተፈጥሮ ሚዛን ነው ሕይወት ተስተካክላ እንድትሄድ የሚያስችላት። የሥነ አካባቢ ሚዛን ወሳኝ ነው። የበረዶ ክምር በዓለም የሙቀት መጨመር ሳቢያ ሲቀልጥ፣ በጎርፍ መጥለቅለቅ፣ የሰዎችን በጎርፍ ሰምጦ መሞትና የቦታዎች በውሃ መሞላት ይመጣል። ሚዛናዊ አእምሮ። ሚዛን የሳተና ዝብርቅርቅ ያለበት አእምሮ ወደ ጥፋት ያመራል። ለምሳሌ የአንጎል ቀዶ ጥገና ያስፈልገናል ብለን እናስብ። ማጋ ነው የምንሄደው? መቼም አማራጭ ካላጣን በቀር መልካም ስምና ዝና ያለው ተመራጩ የአንጎል ሐኪም ዘንድ ነው የምንሄደው። የምንሄድበት ሐኪም ተመራጩ መሆኑን በምንድን ነው የምናውቀው? 1ኛ፣ ያካበተን ልምድና ትምህርት ደረጃውን ወዘተ እንመለከታለን። ከዚህም በተጨማሪ የነበረውን የሥራ ማህደርና ገና ቢሮ ሲገባ ግድግዳው ላይ ያገኛቸው ሽልማቶች፣ ሰርቲፊኬቶች ወዘተ ይታያሉ። በጣም ታዋቂና ተፈላጊ ከሆነ ለብዙ ሰዎች ቀዶ ጥገና ያደረገ በመሆኑ እነሱ የሚሉትን ደግሞ እንሰማለን። ምናልባትም እጅግ ውስብስብ የተባለውን የአእምሮ ቀዶ ጥገና በተሳካ ሁኔታ ማድረግ ስም ካካበተ ሊሆን ይችላል። ሁሉም ሰው እሱ ጋር ሂድ ካለን ያ ጥሩ ጠቋሚያችን ነው። ነገር ግን በእንዲህ መልኩ ስም ያለውን ሐኪም አግኝተን የቀዶ ጥገናው ሊደረግ ሲል ነርሷ በጆሮአችን ግን እንጃ ዶክተሩ ትላንት ነው ባለቤቱ ሞታ ቀብሮ የተመለሰው፣ አሁን የተረጋጋ አእምሮ አለው ለማለት ያስቸግራል። ብቻ በፊት የምናውቀውን አይነት ሐኪም አልመስለም ብሏል ብትሎትስ? ይህን ሰምተን ሰውየውን አምነን አእምሮአችንን ለቀዶ ጥገና እንሰጣለን? እኔ አይመስለኝም። ለምን? ምንም የተቀየረ ነገር ኖሮ? 1ኛ፣ የዚህ ሰውዬ የሥራ ልምድ እንዳለ ነው። 2ኛ፣ የትምህርት ደረጃው እንዳለ ነው። 3ኛ፣ ያለፈ የሥራ ማህደሩ እንዳለ ነው። 4ኛ፣ ልምዶቹ እንዳሉ ናቸው። 5ኛ፣ ተአማኒነቱም እንዳለ ነው። ነገር ግን እሱ ኦፕሬሽን እንዲያደርገን አንፈልግም። ለምን ቢባል ይህ ሰው ሚዛኑን ስቷል። ስሜታዊና አእምሯዊ መረጋጋት የለውም። የተረጋጋ አእምሮ ከዲግሪው፣ ከተደረገው የምስጋና ሰርተፊኬት፣ ከእውቀቱ፣ ካለው ስምና ዝና ሁሉ በላይ ነው። ይሄ አሁን የቀረበላችሁ ምሳሌ ምናልባት በጣም የተጋነነ ሊሆን ቢችልም መልእክቱ ግን ምንም አልተጋነንም። በሕይወታችን ስኬታማ ለመሆን አእምሯዊና ስሜታዊ ሚዛንን ሁሌም መጠበቅ ይኖርብናል። ግንዛቤ ከሚታየው ነገር ሁሉ ይልቅ ዋጋ አለው። ለምሳሌ ትራፊክ ውስጥ ገብተን ዝግትግት ይልብናል። ያኔ ተበሳጭተን ራሳችንን መረጋጋት ያቅተናል። ያን ጊዜ ማን ነው የሚቆጣጠረን?
አእምሯችን ቢሆንም ሚዛናችን ግን ተዛብቷል። ከውጭ አየሩ ሲቀየር ውስጣችንና ስሜታችን ይረበሻል። ሚዛናችን ይዛባል። በዙሪያችን ያለው እንጂ ውስጣችንን አናይም። ከዚህ አንጻር በሩቅ መቆጣጠሪያ የሚመራ ሕይወትን ነው የምንኖረው። አንድ ሰው ለምሳሌ መኪና እያሽከረከርን ዝም ብሎ መንገድ መሃል ቢገተርብን እንናደዳለን። በስሜት ሚዛናችንን እንስታለን። በዚህ ጊዜ የሩቅ መቆጣጠሪያውን የያዘ ማን ነው? ሌላኛው ሰው ነው። እንዲህ አይነት ተመሳሳይ ነገሮች በቀን 20 ጊዜ ያህል የሚከሰቱ ከሆነ በቀን 20 ያህል ጊዜ የሩቅ መቆጣጠሪያችንን ለሌሎች እየሰጠን ነው የምንውለው ማለት ነው። ሚኒ ማርኬት ዕቃዎች ለመግዛት ገብተን ገንዘብ ተቀባዩ ሲንከረፈፍ እንናደዳለን። ያኔ ለገንዘብ ተቀባዩ የሩቅ መቆጣጠሪያችንን ሰጥተናል። በዚህ የተነሳ ለጥቂት ተጨማሪ ደቂቃዎች መቆየት ቢኖርብንና በዚያ የተነሳ የምንናደድ ከሆነ የሩቅ መቆጣጠሪያችን በእኛ እጅ አይደለም። ልብስ ማጠቢያ ሎንደሪ የሰጠነውን ሱሪ ልናወጣ ሄደን አጨመታትረው አበላሽተውት አገኘን። ይህን ጊዜ የሩቅ መቆጣጠሪያችንን ለልብስ ማጠቢያ ቤቱ ሰዎች ሰጠን ማለት ነው። ከላይ የቀረቡት ምሳሌዎችን የምናገኘው ቁም ነገር እነዚህ ሁሉ የገሃዱ ዓለም ክስተቶች መሆናቸውንና የሩቅ መቆጣጠሪያችንን በሆነም ባልሆነም ለሌሎች መስጠት እንደሌለብን የሚያሳዩ ናቸው። ሌሎች በራሳችን ላይ ቁጥጥር እስክናጣና እንዳሻቸው እስኪሆኑብን ድረስ በእኛ ላይ ተጽዕኖ ማድረግ እንዲችሉ መፍቀድ በፍጹም የለብንም። ሕይወት እንዳሻት ብትንትን እንድታደርገን ከፈቀድንላት ነገር ይበላሻል። እንዲህ አይነት ነገሮች ይበልጥ በረበሹን ቁጥር የሩቅ መቆጣጠሪያችን ለሌሎች የምንሰጣቸው አጋጣሚዎች እየሰፉ በአንጻሩ እኛ ስሜታዊ ጥንካሬያችንን እያጣን እንሄዳለን። ከዚህ ለመረዳት እንደሚቻለው በተቻለ መጠን ራሳችንን መግራትና ስሜታዊ ሚዛናችንን መጠበቅ አለብን። በመንገድ ተሽከርካሪ ይዘን ስንወጣ ጠንቃቃ አሽከርካሪ መሆን ብቻ ሳይሆን ራሳችንንና ያሳፈርናቸውን ሰዎች ከግድ የለሽ አሽከርካሪዎች መጠበቅም ጭምር እንዳለብን መዘንጋት የለብንም። ለምሳሌም ያህል ማንም ጠንቃቃና ኃላፊነት የሚሰማው አሽከርካሪ ትራፊክ ፖሊሶች በዘመቻ ወይ በራዳር ቁጥጥር ስለሚያደርግ ሳይሆን ጠጥቶ ማሽከርከር የለበትም። ነገር ግን ጠጥተው ከሚያሽከረክሩት ራሱን መጠበቅ ይኖርበታል። ከሲለበስ ውጭ በሕይወታችን የሚገጥመን መዛባት ሁሉ ከራሳችን የሚመነጭ ላይሆን ይችላል። ከሲለበስ ውጪ ብለን ያልነው በምሳሌ ለማየት ያህል ተማሪዎች ለምሳሌ ከተማርነውና ካጠናነው ውጭ የሆነ ፈተና መጣ ብለው ሮሮ ያቀርባሉ። ነገር ግን ከተማሪዎች እንዲህ አይነት ሮሮ ሲያቀርቡ እንደምታው የመውደቅ መብትን አለን እያሉ መሆኑ ነው የሚያሳዝነው። በሕይወትም ብዙ ከምናውቀውና ከሲለበስ ውጭ የሆኑ ሁኔታዎች ይገጥማሉ። በመሆኑም ከሲለበሱ ጋር ግንኙነት የሌለውን የሞራል አቅጣጫ ማሳያ ነው ሁሌም ቢሆን መጠቀም ያለብን። ትዳር ስንመሰርት በቼክሊስት ወይንስ በሲለበስ ነው የምንመራው? እንደዚህ አይሆንም። ትዳር ስንመሰርት ያው ወደ 3 ጉልቻ ነው ጉዞው። በመሆኑም ከባለቤትና ልጆች ማለትም ከቤተሰብ አባላት ጋር የጠበቀና ተደጋጋሚ የሆነ መስተጋብር ያስፈልገናል። ሲለበስ ይዘው ነው የሚመጡት። ሁሌ የጠበቅነውን ብቻ ማግኘት ብሎ ነገር የለም። ወደ ተማሪዎች ስንመልሰውም በአግባቡ ያልተዘጋጀነው ያላጠናሁት መጣ፣ ከተማርነው ውጭ መጣ የሚለው አንዳንዴ እንከን የለሽ የሚባል ያህል ሚዛን ኖሮንም ነገሮች ባልተጠበቀ አቅጣጫ ሊሄዱ ይችላሉ። ስራ ስንት አይነቱን ችግርና የሚያበሳጭ ነገር አሳልፈን ቤት ስንገባ ከጎረቤት ጋር የሚያነታረክ ነገር ሊገጥመን ይችላል። የሰለጠነውን አገር ምሳሌ ነው የሚሰጣችሁ። ጎረቤታችሁ ብዙ ጊዜ ከውጭ የሚያስቀምጠው የቆሻሻ ማጠራቀሚያ ይሞላል። ዛሬ ታዲያ ሳይከድነው ውሎ ከእርሶ ጽዱ መግቢያ ፊት ለፊት ሽታ አምጥቷል። ምን ያ ብቻ ዝንቦችና ተባዮችም አካባቢውን ወረውታል። እዚህ ጋር ራስን የማረጋጋትና ሚዛንን የመጠበቅ ፈተና ይኖራል። ምን ያደርጋሉ? መልካም ጎረቤት ነው። ዛሬ ቆሻሻ አልከደንም ብለው አንኳኩተው ያንቁታል? ልክ ልኩን ይነግሩታል? አይደለም። ትክክለኛና ተገቢ የሚባለው እርምጃ ጎረቤቶ እንዲህ አይነት ነገር በጣም ለጤና ጠንቅ መሆኑን በትህትና መንገር ነው። ሰውየው አስቸጋሪ ባህሪ ካለው ደግሞ ለሚመለከተው አካል ጉዳዩን አሳይቶ እርስዎ ጥል ውስጥ ከሚገቡ እነሱ እንዲጨርሱ ማድረግ ነው። ነገር ግን የሚመለከተው አካል ተነግሮት ጉዳዩን ሳያስፈጽም ቢቀርስ? ለነገሩ ከዚህ በተጨማሪ በርካታ ግን ቢሆንስ የሚሉ ሁኔታዎች ሊኖሩ ይችላሉ። በዚህ አይነት ሁኔታ ትልቁና ወሳኝ ጥያቄ
ሚዛናችንን እንጠብቅ ወይስ አፋችንን እንዳመጣልን ከቁጥጥር ውጭ ሆነን ማንነታችንን እናሳይ የሚለው ነው። ሚዛናችንን በምንጠብቅበት ጊዜ ምንም መጣ ምን ራሳችንን መቆጣጠር የምንችል ሲሆን በተጨማሪም የውሳኔ አሰጣጥ ክህሎታችን የተሻለ ይሆናል። በአንጻሩ ለስሜታዊነት እጃችንን ከሰጠን እንረበሻለን። የውሳኔ አሰጣጥ ክህሎታችንም በጣም ይቀንሳል። እናም በሕይወታችን እጅግ ብዙ ተፈታታኝና ከቁጥጥር ውጭ ሊያደርጉን የሚሞክሩ ነገሮች ቢገጥሙንም በተቻለ መጠን ውስጣችን ሚዛናችንን መጠበቅ አለብን። ማንም ሰው ቢሆን የበለጠ ስኬት ለማግኘት ሚዛንን ከመጠበቅ ባሻገር ሚዛንን የሚያስት ነገርም ነቅቶ መጠበቅና ተቋቁሞ ማለፍ ግድ ይለዋል ማለት ነው። ሕይወት የመረጋጋትና ሚዛን የመጠበቅ ጉዳይ ናት። በሕይወታችን ትልልቅ የተባሉ ስኬቶችን ከአእምሮአችን ሰላምና ጤና ጋር በጥብቅ የተቆራኙ ናቸው። አንድ ባለጸጋ ሴት ነበሩ። በመቶ የሚቆጠሩ ባለብዙ ሺህ ካሬ መሬቶች ነበሯቸው። ከበርቴዋ በተጨማሪም አንድ ትልቅ እርሻ አላቸው። ከዕለታት በአንዱ ቀን ሴትየዋ አንድ የተከበሩ የሃይማኖት መሪ ጠርተው በመጋበዝ መኖሪያቸውን አስጎበኟቸው። ተጋባዡ የሃይማኖት መሪ ጎብኝተው ሲጨርሱ ሲሉ አንድ ልክ እንደ አውሬ በሽቦ አጥር የተቆለፈበት ልጅ ያለበት ክፍል ወሰዷቸው። ይህን ጊዜ መምህሩ ደነገጡና አስጎብኚ ከበርቴዋን ምን ነው ትዬ፣ ለመሆኑ ይሄ ልጅ ማን ነው? ለምንስ እንደ ዱር አንበሳ ተቆለፈበት? ሲሉ ጠየቋቸው። ከበርቴዋ እሱማ ብቸኛውና ወራሹ ልጄ ነው፣ ነገር ግን አእምሮ አልተረጋጋም ሲሉ መለሱላቸው። በዓለም ላይ ወቅቱ የፈቀደውንና አለ የተባለውን ዘመናዊ ሕክምና እንዲያገኝ አረግ ነው፣ ግን ምንም ፈቅ ሊል አልቻለም። መምህሩም አረ የፈለገ ቢሆን እኮ ልጆት ነው ሲሉ ሞገቱ። ከበርቴዋም አዎ፣ ግን ብቸኛው ልጄ መሆኑን አያውቅም አሏቸው። ይህን ጊዜ የሃይማኖት መሪው እንዲህ ሲሉ ትዝብታቸውን ገለጹ። እንደማየው ከሆነ ከእርሶ ከባለጸጋዋ ብቸኛ ወራሽ ልጅ ይልቅ ከብቶቹ ይበልጥ ሰብተው ፋፍተውና ተደስተው ይታዩኛል አሉ። እንግዲህ ከዚህ ለመረዳት እንደሚቻለው የአእምሮ ጥንካሬና መረጋጋት ከማንኛውም ሀብትና አዱኛ በላይ ነው። የአእምሮ መረጋጋት ከትምህርት፣ ሀብት፣ ዝናም ሆነ መጠሪያ ማዕረግ በላይ ነው። ለምን አንድ ሌላ ምሳሌ አንመለከትም? ማርጋሬት ታቸር የቀድሞዋ የእንግሊዝ ጠቅላይ ሚኒስተር ብረቷ ወይዘሮ ወይንም አይኸርን ሌዲ በመባል ይታወቁ ነበር። ታቸር ከፍተኛ ከበሬታ የሚቸራቸው እንደነበር ይታወሳል። እሳቸው የተናገሯት አንድ ቃል በዓለም ዜና ትሆናለች። ጥንካሬያቸውን በዚህ ማየት ይቻላል። ነገር ግን የዓለማችን ብርቱና ታሪክ ፈጽሞ የማይዘነጋቸው እኚህ የብረት ያህል የተመሰለ ጥንካሬ ያላቸው መሪ ወደ መሞታቸው ግድም የፓርኪንሰን ተጠቂ ሆኑ። እናም በወቅቱ የሚያውቋቸውንም ሰዎች እስከ መርሳት ደረሱ። ለማን ምን እንዳሉ ማስታወስ እንኳ አይችሉም። አእምሯዊ መረጋጋት ብሎ ነገር ራቃቸው። በአንድ ወቅት የእንግሊዝ ጠቅላይ ሚኒስተር እንዳልነበሩ ኃያልነትንም መለያቸው እንዳላደረጉ ሁሉ ሴትዮዋ ማንም ከመጤፍ የማይቆጥራቸውና የማያስባቸው ሰው ሆነው አረፉ። በአንድ ነገር እንግባባለን ብዬ አስባለሁ። አሜሪካ ልዕለ ኃያል የዓለማችን ሀገር በመሆኗ የዓለም ትልቁ ኃያሉ ሰው ፕሬዝዳንቷ ነው። ነገር ግን የአሜሪካን ሕገ መንግሥት ብናይ ተገቢው አካል ፕሬዝዳንቱ የአእምሮ ህመም ወይም አለመረጋጋት አለባቸው ብሎ ካመነ ከስልጣን እንዲወገዱ ማድረግ ይችላል። ከዚህ ለመረዳት እንደሚቻለውም የአእምሮ መረጋጋት ከማንኛውም ትምህርትም ሆነ ስልጣን በላይ ኃያል መሆኑን ነው። ታላቁ የጥንታዊ ግሪክ ፈላስፋ የነበረው ፕሌቶ ከድሎች ሁሉ ትልቁ ድል ራስን መማረክ መቻል ነው ያለው ትክክል ነው። በሰዎች ፊት ስኬታማ ሆኖ የመታየት ሰለባ ግን በግላችን ስኬት የራቀንን። አንድ ሰው ወደ አእምሮ ሐኪም ዘንድ ሄደና ዶክተር ምን እንደሆነ አላውቅም፣ ግን በቃ ራስህን አጥፋ ይለኛል። ትልቅ ጭንቀት ውስጥ ነኝ። ተስፋ ስለሌለኝም መኖር አልፈልግም። ራሴን ማጥፋት እፈልጋለሁ አለው። የሕክምና ባለሙያውም ምርመራ ካካሄደ በኋላ እኔም ምንም ችግር አላየሁብህም፣ ግን ለምን እንደ መድኃኒት ይሆንሃልና አንድ ነገር አላዝልህም። እዚህ ከተማ ውስጥ በቀን 2 የሰርከስ ትርኢት ይቀርባል። እዚያ ሄደህ ብትታደም ደስ ይልሃል። የሚያስቅ ሰውም ስላላቸው ተደስተህ ትመጣለህ። እኔ እዚያ ሲሄድ ዓለምን የጨበጥኩ ነው የሚመስለኝ። ሲከፋኝ እዚያ ነኝ። ያ አስቂኙ ሰውዬ ልነግርህ አልችልም።
ምን አይነት ደስታ እንደሚያጎናጽፍህ አለው። ሰውየውም አይ ዶክተርዬ፣ የእኔ ችግር መች እሱ ሆነና ለሰው መድኃኒት መሆኔ ደስ ይላል። አስቂኙ ያልከው ሰውዬ እኔው ራሴ ነኝ እኮ አለው ይባላል። ይሄ በአደባባይ ስኬታማ በመሆን የመታወቅ ነገር ግን ውስጥ ውስጡን የመቃጠልና ተስፋ የመቁረጥ ሕይወትን የሚያሳይ ጥሩ ምሳሌ ነው። የታዋቂው ሜን አር ፍሮም ማርስ ኤንድ ዊሜንስ አር ፍሮም ቬነስ መጽሐፍ ደራሲ የሆኑት ጆን ግሬይ በርካታ ቤተሰቦችን ከመበታተን ያዳኑ በመሆናቸው ይታወቃሉ። ግን ምን ዋጋ አለው? የስንቱን ትዳር ከማፍረስ እንዳላዳኑ እሳቸው ግን ፍቺ ፈጸሙ። መልካም ግንኙነት ይኖራቸው፣ ጋብቻ ክቡር ነው፣ መበታተን አይጠቅምም ብለው በአደባባይ የሚሰብኩ ብዙዎችንም የሚመልሱት ሰው ራሳቸው ፍቺ ፈጽመው ተገኙ። ምናልባትም ትልቅ ተቃርኖን የሚያሳየን ምሳሌ ነው። ይህም ሰው በስኬታማነት የሚያውቃቸውን ግን በግላቸው ደስተኛ ያልሆኑ ሰውን ምሳሌ ያሳየናል። ለነገሩ ብዙዎቻችን ከግል ስኬትና ደስታ ከውስጣዊ መረጋጋት ይልቅ ይሉኝታና ሰው ፊት ስኬታማ ሆነን መታየት ይበልጥብናል። ለዚህ ነው ወደ ራስ ጠለቅ ብሎ ራስን መፈተሽና ይበልጥ ማወቅ አስፈላጊ የሚሆነው። ቅዱስ ቃሉም ይህንኑ ነው የሚለን። ውስጣዊ መረጋጋት ሲጠፋ ውጫዊ ስኬት እውነት እንነጋገር ከተባለ ምንም ማለት አይደለም። ስኬት ተሞክሮ ነው፣ ስሜትም ነው። በመሆኑም እኛ ማንንም ስኬታማ ነኝ ብሎ እንዲያስብ ልናደርገው፣ ስሜቱን ልንፈጥርለት አንችልም። ያ ማለት ስሜቱ ከሰውየው ከራሱ መምጣት አለበት። በዚህ ነው ብዙውን ጊዜ ከውጭ ሲታይ የተዋጣለትና ስኬታማ ሆኖ የሚታይ ሰው ወደ ውስጥ ሲገባ ችግር ያለበት ሆኖ የሚገኘው። እንደ ኤልቪስ ፕሪስሊ፣ ማርሊን ሞንሮ እና ማይክል ጃክሰን ያሉ ቢሊዮነሮች ወይ በአደንዛዥ ዕፅ የተጨማለቁ አሊያም ደግሞ ራሳቸውን ለማጥፋት የበቁ መሆናቸውን ምን ይገርማል? ዓለም የስኬት ጫፍ የደረሱ ይበላቸው እንጂ እነሱ ግን ውስጣቸው ባዶ ነበር። ሙሉነትን የሚያጎናጽፍ ስኬት ሊባል አይችልም። ውስጣዊ እርካታ ያስፈልጋል። በሰዎች ፊት ስኬታማ፣ በግል ስኬታማ ሆኖ ነገር ግን በሰዎች ፊት ያልተሳካለት መሆን። ዓለም አውሮፕላን ፈጣሪዎችን የራይት ብራዘርስን አይረሳቸውም። እንደ ዊኪፒዲያ ከሆነ ግን ከራይት ወንድማማቾች በፊት ነበር ስቴፈን ላንጅሊ አውሮፕላኑን የፈጠሩና የመጀመሪያውን የተሳካ በረራ በ1896 ያካሄዱት። ነገር ግን በዲሴምበር 8 1903 አውሮፕላኑ አደጋ ሲገጥመው ብዙዎች ተጠራጠሩ። በዚህ የተነሳ ምናልባትም ተስፋ የቆረጡት ላንጅሊ ማሽናቸውን መጋዘን ቆለፉበት። ኋላ ላይ ልባቸው እንደተሰበረ ይችን ዓለም ተሰናብተው ወደማይቀረው ሞት ሄዱ። ነገር ግን ከጥቂት ቀናት ቆይታ በኋላ ዲሴምበር 17 በዚሁ ዓለም የራይት ወንድማማቾች የመጀመሪያውን ስኬታማ በረራ አደረጉ። ከሁሉ የሚያሳዝነው ደግሞ በ1914 ተስፋ ቆርጦ የሞቱት ላንጅሊ የተጉትን ማሽን በማነሳሳት ሌንግሌይ ከርቲስ በዓለም ስኬታማ በረራን አካሂዶ ዝናን አገኘ። ላንጅሊ ምንም እንኳን በግላቸው ስኬታማ ቢሆኑም በዓለም ግን በተቃራኒው ነበር የሚታወቁት። ከዚህ በቀላሉ ለመረዳት እንደሚቻለው አንድ ሰው በግልም በውጭም ስኬታማ ሆኖ ለመኖር ውስጣዊ አእምሮ መረጋጋት ሊኖረው ግድ ይላል። ብዙዎቻችን ቅርብና የውስጥ እንትተን ውጫዊውን ዓለም ስለመማረክ ነው የምናስበው። ነገር ግን ውስጣዊ ዓለም ነው ከውጫዊው የበለጠ ዋጋ ያለው። አንዳንድ ጊዜ ዙሪያውን ሁሉ በደንብ አማትሮ የሚያይ ነገር ግን ውስጡን የማያይ ዋጋ የለውም የሚባለው እዚህ ጋር ነው ትክክል የሚሆነው። ነገር ግን ይሄ እንዳለ ሆኖ ለመሆኑ ስኬት ማለት ምንድን ነው የሚለውን ጥያቄ እንመልከት። ምንድን ነው ስኬት? የአየር መንገድ ሥራ አስኪያጅ መሆን? የሀገር መሪ መሆን? የባለ ብዙ ሚሊዮን ዶላር ኩባንያ ባለቤት መሆን? እስኪ ሲወለድ ልዑል ሆኖ በኋላ ደግሞ የትልቅ መንግሥት ወራሽ ለመሆን የበቃውን የቡድሃን ታሪክ ተመልከቱ። ቡድሃ ሁሉም ነገር ቢኖረውም እሱ ሁሉ ይቅረብኝ ብሎ ትቶ የብዙዎችን ቀልብ ማሸነፍ መግዛት ላይ አተኮረ። እስኪ ዛሬ የቡድሃን ያህል ተጽዕኖ ፈጣሪ ናቸው የምንላቸው ስንቶች ይሆናሉ? እኔ እንጃ ካሉ። ቡድሃ ጥያቄዎችን ለውስጥና ለራሱ አቀረበ። የራሱን ግኝቶች ነበር ያገኘው። በመሰረቱ ማናችንም ብንሆን ቡድሃ መሆን እንችላለን። ይህ እንዲሆን ግድ ሚዛን መፍጠር፣ የአእምሮ ሰላም መኖሩን ማረጋገጥ፣ ከዚያ ደግሞ ለስኬት ማለም አለብንም። እነዚህ ናቸው ተደማምረው ውስጣዊ ሰላምን የሚያገናጽፉን።
ብዙዎች ዓለምን መቀየር አንችልም ይላሉ። ግን ማን ነው እኛ ራሳችንን መቀየር አንችልም ያለው? ብዙውን ጊዜ ራሱ ደስታ መሆኑን ረስተን ወደ ደስታ የሚያመራ መንገድ ስንፈልግ እንባክናለን። ስኬታማ ሰዎች ሊያደርጉ በሚችሉትና በማይችሉት መካከል ሚዛን ያበጃሉ። የሚኖሩትም በዕጣ ፈንታና በነፃ ፈቃድ መካከል ነው። የድርጊት መርሃ ግብር። የአእምሮ መረጋጋት ሲባል ፈታኝ የሆኑ ሁኔታዎችን በምናስተናግድበት አኳኋን ይወሰናል። እስኪ እንበልና ከ1 እስከ 10 ነጥብ ይሰጥ ይባል። 1 ማለት የመጨረሻው ዝቅተኛው እንዲሁም 10 ማለት እጅግ በጣም ጥሩ የሚባለው ነጥብ ሆኖ በሚከተሉት የህይወት መስኮቹ በቀን ምን ያህል ጊዜ ራስዎን መቆጣጠር ይሳኖታል? 1 ስራ፣ 2 ቤት፣ 3 ከልጆቹ ጋር፣ 4 ትራፊክ መንገድ ላይ፣ 5 ሌሎች። ይሄ ስሌት የቱን ያህል የሩቅ መቆጣጠሪያዎችን ለሌሎች እንደሚሰጡ ነው የሚያሳየው። በመሆኑም ራስዎን ይገምግሙ። እስኪ 3 ስሜታዊ ሚዛናዊነትን ለማግኘት ያስችላሉ የሚሏቸውን 3 መንገዶች ይዘርዝሩ። ከላይ የቀረቡት ግምገማዎች አንጻር በቀጣዩ 1 ወር ጊዜ ውስጥ ራስዎን ሙሉ ለሙሉ ለመቆጣጠር ይረዱኛል የሚሏቸውንና ቃል የሚገቡባቸውን ነገሮች ይግለጹ። ሐቀኝነትን መተግበር በምን መልኩ ህይወቶን የተሻለ ሊያደርግ ይችላል? ቢያንስ 3 ይዘርዝሩ። ትክክለኛ የሆነውን ነገር ለመጀመሪያ ጊዜና ሁል ጊዜ ለምን እንደማንሰራው ከመግለጽና ኋላ ላይ ከማረም ይልቅ መጀመሪያና ሁል ጊዜ ማድረግ በጣም ይቀላል። እንግዲህ የምዕራፍ 12 ንባባችን ይህንን ይመስል ነበር። ከዚህ ንባባችንም ቁም ነገሮችን ወስዳችሁ መልካም ፍሬዎች እንደምታፈሩባቸው ተስፋ አደርጋለሁ። በቀጣይ ምዕራፍ 13ን እናነባለን። እስከዚያው ቸር ሰንብቱ። ቸር ያቆየን።